ሰበር ዜና ይዤላችሁ ቀርብ ያለው ወደ ቻናል ቤተሰብ ተከታታዮች ሻለቃ ደረጀ መኮንንና የሸዋ ጠቅላይ ግዛት እዝ ፖለቲካ ዘርፍ ኃላፊ ዋናው በዛሬው ዕለት መከላከያ በወሰደው እርምጃ ተሸኝተዋል ማለት ነው። እነዚህና ሌሎችን አጠናክረን ዘንድ ቀርበናል። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትቆዩ ዘንድ በአክብሮት እየጠየቁ ሰላም ለኢትዮጵያ፣ ሰላም ለሀገራችን ያድርግልን፣ ሰላሙን ያምጣልን እያልን ወደ ቀዳሚው ወዳረግነው አጀንዳ ስናልፍ የሸዋ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ምክትል አበባው ሰለሞን የተባለ ፊታውራሪ ጨለማን ተገና አድርገው በሉብን ሲል የሸዋ ጠቅላይ ግዛት እዝ የፖለቲካ ዘርፍ ዋና ሰብሳቢዎች መግለጫ ሰጥቷል ማለት ነው። ይህ ሰው እንግዲህ በአጠቃላይ የሸዋ ጠቅላይ ግዛት እዝ ዋና የምክትልም በምክትል ማዕረግነትም በዋናኝነትም የፖለቲካ ዘርፍ ኃላፊ ነው። ይህ ሰው እንግዲህ አበባው ሰለሞን ተብሎ ይታወቃል። አጠቃላይ የሸዋ ጠቅላይ ግዛት እዝ ነው የፖለቲካ ዘርፍ ኃላፊ ነው። በዚህ ጊዜ እንግዲህ የሚሰሩ ዋና የስራ ዘርፎቹ በተለይ የመከተው ማሞ ቀኝ እጅ በመሆን ይታወቃል። እንዲሁም ደግሞ ለሀብታሙ አያሌው ቃል አቀባይ በመሆን ሲሰራ የነበረ ወንድም ነው። ስለዚህ አበባው ሰለሞን ትልቅ ዋና ኃላፊነቱ ኮሚኒኬሽን ኃላፊ ዘርፍ የፖለቲካ ዘርፍ ኃላፊ እንደመሆኑ መጠን ለሀብታሙ አያሌው ዋነኛ ቃል አቀባይ የሸዋ አጠቃላይ ቃል አቀባይ በመሆን ሲሰራ ነበር። እንዲሁም ደግሞ የመከታው ማሞ ቀኝ እጅ በመሆን ሲሰራ ነበር። ስለዚህ ይህን መግለጫ የሰጠው አጠቃላይ የሸዋ ጠቅላይ ግዛት ነው። ስለዚህ ሰላም ለኢትዮጵያ ያድርግልን ማለት ነው። በዛሬው ዕለት በርካታ ወንድሞቻችን ህይወታቸውን ያጡበት መንገድ እየተመለከተ ነው። ላብነት ያለ ቀደም ብዬ በሰሩላችሁ ሻለቃ አብተ ገበይ፣ ሻለቃ ጌታ ሰው፣ ሻለቃ አስፋው፣ ሻለቃ ወንዱ እነዚህ ሁሉ ህይወታቸውን በትናንትናው ዕለት ያጡ ናቸው። በዛ አሁን ደግሞ ከሳት አሁን ማለት ትኩስ መረጃ ላይ አበባው ሰለሞን እንዲህ በተለይ የጠቅላይ ግዛት የሸዋ ጠቅላይ ግዛት የፖለቲካ ዘርፍ ኃላፊ የነበረው እንግዲህ ህይወቱን አጧል ማለት ነው። ቅድሚያ የሚያስፈልገው ሰላም ነው ለኢትዮጵያ። ጦርነት ኪሳራ እንጂ ከየትም ትርፍ የለውም። ይሄ የታወቀ ነው። ግን ምክንያት ሰበብ በመጠቀም እንደነዚህ አይነት ወንድሞች ህይወታቸውን እያጡ ይገኛል። እነዚህ ከህዝብ ጋርና ከመንግስት ጋር ተናበው ቢሰሩ ለሀገር የሚጠቅሙ ሀብቶች ናቸው። በቃ ለማንም እኔ ሞት አልመኝም። እንዳንድ ግለሰብ ማንኛውም ቢሆን ወንድምና ወንድም ነው እየተገዳደለ ነው የሚገኘው። ወንድሙ እየተገዳደለ የሚገኘው። ስለዚህ ሰላም ነው የሚያስፈልግል። ለወንድሙ መከታ የሚሆነው ኢትዮጵያዊ አንድ ባንድ መቆም ስንችል ብቻ ነው። ስለዚህ ሰላም ለኢትዮጵያ ይሁን። ሌላኛው ጉዳይ ሻለቃ ደረጀ መኮንን ከተራ ተዋጊነት እስከ አመራርነት የዘለቀ ስራ የሰራ ሲሆን አሁን የሻምበልነት ማዕረግ የተሰጠው በመሆኑ ይታወቃል። በዛሬው ዕለት እንግዲህ ሰኔ 25 2017 ዓ.ም በተወሰደው እርምጃ እሱ በምርኮኝነት እንግዲህ ገቢ ተደርጓል ማለት ነው። እስከነ ሙሉ ትጥቁ ነው በምርኮኝነት የገባው። ግን ጓዶቹ በነበረው ግንባር ላይ በርካታ ጓዶችን አጧን። ይህ ሻምበልነት ወይም የአመራርነት ኃላፊነት ያለው ደረጀ በላይ ምርኮኛ ሆኖ ገብቷል ማለት ነው። ወዶ ሳይሆን ተገዶ ማለት ነው። ሰላም ለኢትዮጵያ ያድርግ። ይሄ ጦርነት ወይም የጥይት ድምጽ የማንሰማበት ጊዜ እንዲመጣ እንመኛለን። በጣም የሚያሳዝን ነው። ወንድምና ወንድም እንደዚህ የሆነ ፍጥጫ ሲገባ በተለይ ወንድም በተለይ ሻለቃ ደረጀ መኮንን በምዕራብ ጎጃም ዞን ጅጋ ከተማ የሚንቀሳቀስ የነበረ ሲሆን በኃላፊነት የሻምበል ማዕረግነት ያለው በተለይ በስሩ በርካታ ታጣቂዎችን ይዞ ሲንቀሳቀስ የነበረ በርካታ ታጣቂዎች ከስሩ ረግፈዋል። እሱም እንግዲህ በምርኮኛነቱ ነው የገባ ተማርኮ ማለት ነው። እጅግ በሚገርም ሁኔታ ስለዚህ በምዕራብ ጎጃም ዞን ጅጋ አካባቢ ሲንቀሳቀስ የነበረው ደረጀ መኮንን እንግዲህ ነፍሱ ተርፋለች ማለት ነው። እናመሰግናለን። ሌላኛው ጉዳይ መንግስት የሰላም ጥሪ ተቀላቅሎ የገቡ ሁለት ወንድሞች አሉ። እነሱን ላስታውሳችሁ። በተለይ ተፈራ አቤ እና አምታተው ወርቁ ተብለው የሚታወቁ በሰሜን ሸዋ ዞን ሜዳ ወረሞ ወረዳ አጋምና እና አፈር ባይኔ ወይ ብላ ቀበሌ ተብሎ የሚታወቀው የመንግስት የሰላም ጥሪ ተቀላቅለው ገብተዋል ማለት ነው። እነዚህ ወንድሞች በተለይ ሲንቀሳቀሱ የነበረ በሰሜን ሸዋ ዞን አፈር ባይኔ ወይ ብላ ቀበሌ ተብሎ የሚታወቅ በዚህ ቀበሌ ሲንቀሳቀሱ የነበሩ ወንድሞች ተፈራ አቤና አምታተው ወርቁ የመንግስት ሰላም ጥሪ ተቀላቅለዋል። እናመሰግናለን ማለት ነው። ስለዚህ ለኢትዮጵያ ሰላም ያድርግልን፣ አገራችን ሰላም ያድርግልን። በዛሬው ዕለት እንግዲህ በርካታ ወንድሞች ህይወታቸውን አጥተዋል። በቃ የሚታይ ጉዳይ ነው። ሶሻል ሚዲያ የሚደረገው የሶሻል ሚዲያ ጦርነት አይደለም።
ይሄ መሬት የወረደ እንደዚህ ውድ የሆነ የሰው ህይወት እያጣ ነው የሚገኘው። በዛሬው ዕለት ለምሳሌ የሸዋ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ የሆነው አበባው ሰለሞን ህይወቱን አጣ። እንዲሁም ደግሞ ሻለቃ አባተ ገበይ፣ ሻለቃ ጌታ ሰው፣ ሻለቃ አስፋው፣ ሻለቃ ወንዱ እነዚህም በባህር ዳር ዙሪያ ሲንቀሳቀሱ የነበሩ በተለይ ሻለቃ አባተ ተብሎ የሚታወቀው ገላውዲስ ብርጌድ አባል የነበረ ነው። እነዚህ ወንድሞች ጥሩ አቅም ያላቸው ናቸው። ከመንግስት ጋር ተናበው ቢሰሩ ለሀገር የሚጠቅሙ ሀብቶች ናቸው። እንደ ሀገርም ኪሳራ ነው፣ እንደ ቤተሰብም ደግሞ ከፍተኛ ኪሳራ ነው። እንደ ቤተሰብ ከፍተኛ ኪሳራ፣ እንደ ሀገርም ኪሳራ ነው። ስለዚህ የሚያስፈልገው ሰላም ነው። መንግስት በሩን ክፍት አድርጎታል። እንናበብ፣ እንነጋገር፣ አብረን እንስራ፣ አብረን እንደግ። ድህነት የሚባል በሽታ ታቅፈና እሱን እናራግፍ ብሎ ነው ይሄን ያህል ክፍት ያደርገው። እናመሰግናለን ክፍት በመሆኑ። ሌላኛው ህወሓት እርስ በርሱ አሁን ከጦርነት ከፍቷን በትናንትናው ዕለት እርስ በርሱ እዚህ ጋር ማንሳት የምፈልገው ምንድነው ህወሓት ጦርነት መጀመሪያ የጀመረበት ማለት ሰሜን ላይ ራሱ መቀሌ ከተማ ነው። አሁን የጀመረው ከራሱ ክልል እርስ በርሱ እንዲሁም ሻዕቢያን ያሳተፈ። ስለዚህ የትግራይ ወጣት አሁን ሁለት ጎራ ዞኑ፣ ግማሹ ወደ ጫካ እየገባ ነው ህወሓትን የሚያወግስ። ስለዚህ ህወሓት የመጨረሻና የመጨረሻ አንዴ የሚወገድበት ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም 27 ዓመት የትግራይ ወጣት እንግዲህ ነፃ ያለ ወጣና ያልጠቀመ በመጨረሻም ደግሞ ያረደ ዛሬ ደግሞ እንደገና ሌላ የፖለቲካ ሴራዙ ሲነሳ የትግራይ ወጣት አሁን እየተነሳበት ይገኛል ማለት ነው። ሰላም ያደርግልን። ከጦርነት የሚገኝ ትርፍ የለም። ይሄ ወገቡን ይዞ ለጦርነት የሚዘጋጅበትን ወገቡን ይዞ አሁን ለልማት ቢነሳ የትግራይ ወጣት የት ይደርስ ነበር? በጣም የሚገርምም የሚያሳዝንም ጉዳይ ነው። ለሰላም ግን ምን አይነት ጸረ ሰላም አስተሳሰብ ቢኖረው ነው? በጣም ይገርመኛል። ሌላኛው ጉዳይ በነገው ዕለት በተወካዮች ምክር ቤት ዶክተር አብይ አህመድ ተገኝተው እንግዲህ ማብራሪያ ይሰጣሉ ተብሎ ይጠበቃል። በ2017 ዓ.ም የመንግስት የዕቅድ አፈጻጸም አስመልክቶ የህዝብ ተወካዮች ምክር ቤት አባላት የሚነሱላቸውን ጥያቄና መልስ ማብራሪያ እንደሚሰጡ ይጠበቃል ማለት ነው። ስለዚህ ሰኔ 26 2017 ዓ.ም አጠቃላይ የ2017 የመንግስት የስራ አፈጻጸም በተመለከተ አጠቃላይ የሚነሳላቸውን ጥያቄ መልስና ማብራሪያ እንደሚሰጡ ይጠበቃል ማለት ነው። ስለዚህ አብረን እንስራ፣ አብረን እንደግ። ጦርነት ለአንዴና ለመጨረሻ ይብቃ። ኢትዮጵያ ትለምልም። ኢትዮጵያ ሀብት አላት። አለመታደር ሆኖ ነው መሰል አፍሪካኖች በዚህ ሁሌም እንታመሳለን። እንደው ላብነት ያህል ጎልተው ከሚታወቁት ሱዳን፣ ሊቢያ፣ ቡርኪና ፋሶ ኢብራሂም ትራኦሬ አሁን እሱም የመጣው በመፈንቅለ መንግስት ነው። አሁን ራስ ብዙ ሙከራዎች እየተደረገበት ሌሎችም አሉ። በጣም የሚገርመው በተመሳሳይ መልኩ ምስራቅ አፍሪካኖች ያልተረጋጋ ቀጠና በመሆኑ የሚታወቀው በዚህ ጉዳይ ነው። ስለዚህ ሀብት እያለን ከሀብት ላይ ተኝተን ግን እንፋጃለን። ያን ተስማምተን አውጠን መብላት እየቻልን ማለት ነው። ዘረኝነት ይውደም፣ ኢትዮጵያ ትለምልም፣ ብሔርተኝነት ይጥፋ፣ ወደ ሰላም ጎዳና በአንድ ላይ እንሰብሰብ እላለሁ። መልካም ቆይታ።